ተብሎ የሚጠሩ በባቢሎን አውራጃ ውስጥ ላይ የሚኖሩ ሰዎች ይሄ ኮከብ ቆጣሪ ወይ ደግሞ በተራራ ጥግ ላይ ሆኖ ትልልቅ እንጨቶች ላይ ጣዖትን ሰውተው በዚህ በሌዋታን መንፈስ እያመለኩ እስራኤላውያን 70 ዓመት ገዝቷል። ኩሸቶ ቆታንተ አልገባም ኮላንቴ ነው የሚያወራው። እንዲህ ብዬ ጸልያለሁ ሳታቅ ከቀድሜ አያት ጀምሮ 70 እና 80 ዓመት ያስቆጠረ ሌዋታን ዛሬ ትሸኘዋለህ። ታክ ብድግ በልና እሸኛለሁ በሉ። ጩሁና እሸኛለሁ በሉ። ጨምርና እሸኛለሁ በሉ። ቁጭ በሉ። ጥቂት ነገር ነው የምነግራችሁ፣ ርዕሱ ይሄ አይደለም። ነገር ግን አንዳንድ ጊዜ መጽሐፍ ቅዱስ ላይ ዝም ብለን አንብበን ከሄድነው አንረዳም እና በጣም ነው የገረመኝ። እንግዲህ እስራኤል በብዙ ጊዜ በጠላቶች እጅ ኤዋውያን ይገዙታል፣ አቡሳውያን ይገዙታል። ከዛ በኋላ ገርግሶናውያን ተብለው የሚጠሩ ትልልቅ የተባሉ ነገስታቶች ይገዙታል። እንግዲህ መጽሐፍ ላይ ደግሞ እግዚአብሔር እንደተናገረ አይታችሁ ከሆነ እግዚአብሔር ለአብርሃም ሲናገር ልጆች አለ የጠላቶችን ደጅ ይወርሳሉ አለ፣ የረገጡትን ቦታ ሁሉ ይገዛሉ ነው ያለው እግዚአብሔር። ነገር ግን የመጡ ነገስታቶች ሁሉ እስራኤላውያን ያስጨንቁ ነበር። ይገዛላችሁ የተባለ ተቃራኒ ሆኖ አንዳንዴ የሆነ ነገስት የሆነ ንጉስ ተነስተው ይገዛቸዋል፣ አንዳንዴ የሆነ መሳፍንት መጥተው ይገዛቸዋል። እና በዚህ የተነሳ እስራኤላውያን በጣም ተጨንቆ ነው ያሉት። በዚያን ጊዜ ነው እንግዲህ ፓጣኝ እባብ ሌዋታን ጠማማው የሚለው እግዚአብሔር ልመታ የአሕዛብ ንጉስ ቂሮስን አነሳ። ዛሬ እግዚአብሔር በኢትዮጵያ 4 ወጥቃጫ ላይ ደም አፍሳሽ መንፈስ ልመታ አንተን ያነሳል። እስቲ ብድግ በልና እኔ እነሳለሁ በሉ። ቅርታ አድርጉ። አንዳንድ ጊዜ ቃል በውስጥ ላይ ከፈሰሰ ሌላ ዓለም ነው የሚገባው። ቁጭ በሉ እና በጣም ነው የገረመኝ እና እግዚአብሔር ለቀባው ቀኝ እጅ ያዝጎ ለቂሮስ እኔ ከፊት ይወጣል ብለው ሄዳችሁ ስታዩ ቂሮስ በዛን ጊዜ እግዚአብሔር የአሕዛብ ንጉስ ነበረ። ነገር ግን እጁን ያዘለት እና እግዚአብሔር ከፊቱ እወጣለሁ ስለ ይሄ በባቢሎን ውስጥ የተማረኩ 70 ዓመት ባሪያ የነበሩ የአብርሃም ልጆች ናቸው። ትገዛላችሁ ተብሎ ነበረ፣ ግን 70 ዓመት ባሪያ ናቸው። ይሄ ብቻ አይደለም፣ ትልልቅ የተባለው ቆናጅቶች፣ ሴቶች፣ ወንዶችን ምርጥ ዕቃዎች ሁሉ ተማርኳል። እና በቀላል አሜን ሃሌሉያ ብሎ እወጣለሁ የምንበት ጉዳይ ላይ አይደለም ያሉት። በቀላሉ እንደናንተ 12 ሰዓት መጣው 1 ሰዓት አሜን ብለው ሄዶ ቶሎ የሚቀበሉበት ጊዜ ላይ አይደለም ያሉት። 70 ዓመት ድፍን ባሪያዎች ናቸው። በዚህ የተነሳ በጣም ግራ ተጋብቶ ያለ እግዚአብሔር ግን ቂሮስን አነሳ። ሄዳ አለ ቂሮስ አለ አቤት እነዚህ ህዝብን ባንተ አወጣለሁ፣ እነዚህ ህዝብ ባንተ አነጻለሁ አለ። ዛሬ እግዚአብሔር ባንተ አንድ ሰው ቤት ይገነባል። እግዚአብሔር አወጣሻለሁ እግዚአብሔር አወጣለሁ ብለህ ስናገር አሁን አንተ በምታየው አእምሮ ላይ ላንተ ያው በምታየው መንገድ አይደለም። 70 ዓመት እንኳን ምንም አይደለም መንገድ ሌሊትና ቀን የማይታወቅበት ህልም ያለ ጨለምለም ያለ ምድረ በዳ ላይ እንኳን አባቶች እግዚአብሔር አውጥቷል። ግን ለምንድን ነው እነዚህ እስራኤላውያን 70 ዓመት የተማረኩ ብዬ ስናገር አንደኛ እስራኤላውያን ከእግዚአብሔር መንገድ ወጥተዋል። ቀደም ሰዎች የሚሰግዱት አይነት ጣዖት ሰርተው ከግብጽ ያወጡ የአባቶች አምላክ ይሄ ነው ብለው በየቦታ ያመልካሉ። ነገር ግን ልቦቻቸው ወደ እግዚአብሔር ልክ ሲመለስ እግዚአብሔር እንደዚህ አለ፣ አሁን ግን አወጣቸዋለሁ። አንዳንድ ጊዜ በአምንታ ማትወጡት ወደ ጌታ ስትመለሱ ትወጣላችሁ። አምንታ ለአማኝ አጋዥ ነው እንጂ በር መክፈት አይችልም። አሜን ካልክ ይከፈታል የምትለው የሚከፈተው መቼ እንደሆነ ታውቃለህ? ወደ እግዚአብሔር ስትመለስ። አጠገብ ያለ ሰው የት እየሄድክ ነው በለ። ጨምርና ንገረው የት እየሄድክ ነው በለ። ዛሬ ምሽት እግዚአብሔር በክብር ያገኘሃል። በመንገድ ላይ የቆመ እግዚአብሔር ይጠርጋል በሉ። አሜን ያለ ሰው ቤት ላይ አጨብጭቡ ለጌታ።